ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዩኒቨርሲቲ ተማሪዎች ለ1 ዓመት እንዲያስተምሩ በታሰበው ዕቅድ ላይ ውይይት ሊደረግ ነው። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ በታሰበው ዕቅድ ላይ የተለያዩ ባለድርሻ አካላት ጋር ውይይት እንዲካሄድና ሀሳብ እንዲሰጡ ሊያደርግ መሆኑን የትምህርት ሚኒስቴር አስታወቀ። በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራ ጦርሺኔ ሚኒስትሩ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡ ለ1 ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን ከዚህ በፊት ማሳወቁን አስታውሷል። በእቅዱ ላይ ከፍተኛ የትምህርት ተቋማት ጋር ውይይት ቢያደርግም ከክልሎች፣ ከትምህርት ቤቶች፣ ከጸጥታ አካላት ጋር አለማካሄዱን ለሪፖርተር ገልጸዋል። መንግስት እቅዱ ተግባራዊ ይሆናል ብሎ እስካሁን ድረስ ውሳኔ ያላሳለፉን ተማሪዎች፣ ወላጆች፣ መምህራንና የህዝብ ተወካዮች ጨምሮ ጉዳዩን በቀጥታ የሚመለከታቸው ሌሎች ባለድርሻ አካላት በአሰራሩ ላይ ያላቸውን ሀሳብ ስለማይታወቅ በሚቀጥሉት ሳምንታት ውይይት ማድረግ እንደሚጀምር አስታውቋል። ከዩኒቨርሲቲው ጋር በተደረገው ውይይት ከሎጂስቲክስ እና ከአካዳሚካዊ ጉዳይ ችግር እንዴት ይጣጣማል በሚለው ለጥያቄ ከማቅረብ ውጭ ሀሳቡ ተግባራዊ ቢሆን እንደሚደገፍ መግለጻቸው ጠቅሰዋል። ከውይይቱ በኋላ ለፓርላማ እንደሚቀርብና የራሱን የሆነ ተቋቁሞለት ህግ ይወጣለታል ተብሎ እንደሚጠበቅ አቶ ኮራ አስረድተዋል። ሆኖም በውይይቱ ወቅት ተማሪዎቹ ጨምሮ ሌላው የትምህርት ማህበረሰብ እቅዱን ካልፈለገ የሚቀርብበት ሁኔታ እንዳለም ጠቁመዋል። እቅዱ ተፈጻሚ የሚሆንበት ህግ እንዴት ይወጣለታል በሚለው ላይ ሰነዶች መዘጋጀታቸውን የገለጹት አቶ ኮራ በ2018 በጀት ዓመት ምርጫ ስለሚካሄድ የእቅዱ ትግበራ በመጪው ዓመት ይተገበራል ተብሎ ይጠበቃል ብለዋል። የትምህርት ሚኒስትሩ ብርሃኑ ነጋ መጋቢት 24 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳይ ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መለቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ የተያዘውን እቅድ ይፋ ማድረጋቸው ይታወሳል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን በወቅቱ የገለጹት ሚኒስትሩ በ4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማሪ ማህበረሰብ ተመልሶ ለ1 ዓመት የማስተማር አገልግሎት ይሰጥና እንዲመረቅ ይደረጋል ሲሉም መናገራቸው ይታወሳል። ይህም ሲሆን የተማሪዎች መሰረታዊ ወጪ እንደሚሸፈን አስረድተው ነበረ። ይህን አሰራር ለተማሪዎች ለራሳቸው የተግባራት ትምህርት እንደሚሆንና የበለጠ እንዲበስሉ የሚያደርጋቸው ተናግረዋል። ተማሪዎቹ የመምህርነት ሙያ ተላብሰው በዚያው ወደ ሙያው እንዲመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ ያለውን የመምህራን ቁጥር ለማሳደግ እንደሚረዳም አብራርተዋል። በቅርቡ መምህራን ላይ በተደረገ ግምገማ የመምህራን እጥረት 100,000 እንደደረሰ መታወቁን የተናገሩት ብርሃኑ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንዲቀንስ የበኩሉን እንደሚያወጣ አስረድተዋል። ትምህርትን ከኢንዱስትሪ ጋር ለማስተሳሰር በስፋት እየተሰራ መሆኑን የሚኒስትሩ ተናግረዋል። ከዚህ ጋር በተያያዘ የባህር ዳር፣ የመቀሌ፣ የጅማ፣ የሐዋሳና የአዲስ አበባ ዩኒቨርሲቲዎች ጨምሮ 6 የትስስር ማዕከላት መቋቋማቸውንና ምንም አይነት ኢንዱስትሪዎች አሉ፣ ለምን መስክ ይውላሉ የሚለውን በመለየት ከተማሪዎች ጋር ለማሳተፍ እየተሰራበት ነው ብለዋል። ይህም ተማሪዎች ተመርቀው ለስራ ፍለጋ ከመውጣታቸው በፊት ስራ እንዲያገኙ እድል የሚፈጥር ነው ሲልም ሚኒስትር ዴኤታው አቶ ኮራ ገልጸዋል። በሌላ በኩል የከፍተኛ ትምህርት ተቋማት የመውጫ ፈተና ውጤታማነት እየተደረገ ያለው በቅርቡ ጊዜ ውስጥ ይፋ ይደረጋል ብለዋል። ፈተናው ምን አይነት ጥቅም አመጣ? የገጠመው ችግር ምንድን ነው? ወደፊትስ ምን መስተካከል አለበት? በሚሉት ላይ መረጃዎች መሰብሰባቸውን አስረድተዋል። በተለይ ፈተና የሚወድቁ ተማሪዎች የት እንደሚገኙ፣ ምን እንደሚሰሩ፣ ምን እንደሚያስቡ ማወቅና ውጤታማ እንዲሆንስ ምን ማድረግ ያስፈልጋል በሚለው ላይ ውሳኔ ለመደረስ የጥናቱ ዓላማዎች መሆናቸውንም ገልጸዋል። በዛ ላይ ብዛት ያላቸው ተማሪዎች ፈተናውን እንደሚወድቁ 2 እና 3 ጊዜ እንዲፈተኑ ሲያደርግ ያለው አዝማሚያስ ምን ይመስላል የሚለውን ለማየትና ለመለየት እንደሚረዳም
አስገንዝበዋል። የጥናቱ መረጃዎች መሰብሰባቸውን የገለጹት ሚኒስትር ዴኤታው በሚቀጥለው 1 ወይም 2 ወር ውስጥም የተደረሰበት ውጤት ይፋ እንደሚደረግ አክለው የትምህርት ጥራት ለማረጋገጥ ሲባል የመጀመሪያ ዲግሪ የሚመረቁ ተማሪዎች የመውጫ ፈተና ከሰኔ 2015 ዓ.ም ጀምሮ እየተሰጠ እንደሚገኝም የትምህርት ሚኒስቴር መረጃ ያሳያል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።